ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁልኝ ሰላም ለእናንተ ይሁን በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እነሆ ሰበር ዜና አለ ሰበር ዜናውን አስደምጣችኋለሁ ይህን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ ለሌሎችም በዋትስአፕ መላካችሁን አትርሱ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ የዶል ምልክቷን በመጫን አዳዲስ መረጃዎች በመለቀበት ጊዜ ፈጥነው ወደናንተ እንዲደርሱ ታደርጉ ዘንድ በአክብሮት እጠይቃለሁ ሁሌም ለምታደርጉልኝ ትብብር እጅግ አድርጌ አመሰግናለሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ሐማስ ትጥቅ አልፈታም ብለዋል እስራኤልና ሂዝቦላ የተኩስ አቁም ስምምነት ደርሰዋል ለ10 ቀን የሚቆይ የተኩስ አቁም ስምምነት ነው እየተባለ ነው ነገር ግን ስምምነቱ በተፈረመ በትንሽ ሰዓት ውስጥ ጥሰት ተካሂዷልኝ የተኩስ አቁም ጥሰቶች ከዚህም ከዛም እየታዩ ናቸው የአሜሪካ መንግስትና የእስራኤል መንግስት ወታደሮቻቸው ለኢራኑ ጦርነት ዝግጁ እንዲሆኑ ማዘዛቸውን ገልጸዋል ወታደሩም ዝግጅቱን አጠናቋል እየተባለ ነው ያለ እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች አሁን ይሄን መረጃ ወደናንተ አደርሳለሁ እንዳልኩት እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ በመቆየት የተለመደውን ትብብራችሁ እንድታሳዩ ነው እምጠይቃችሁ እስራኤልና ሂዝቦላ የተኩስ አቁም ስምምነት ላይ ደረሱ በአሜሪካ አደራዳሪነትና እንዲሁም በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት እንዲደረስ ጥረት ሲደረግ ነበር ሆኖም ዛሬ በአሜሪካ አደራዳሪነት እስራኤልና ሂዝቦላ የተኩስ አቁም ስምምነት ላይ የደረሱ ሲሆን ድርድሩ የተካሄደው በአሜሪካ አሸማጋይነት እስራኤልና ሊባኖስ በቀጥታ ከተደራደሩ በኋላ ነው ድርድሩ ለ10 ቀን ብቻ ይቆያል ብላለች እስራኤል ዛሬ አፕሪል 16 2026 ዓመተ ምህረት በእስራኤል ሰዓት አቆጣጠር 11 ሰዓት ከ59 ከምሽቱ ሲሆን የተኩስ አቁም ስምምነቱ ወደ ተግባር ተቀይሮ ታይቷል ተብሏል ዛሬ ማምሻውን ሂዝቦላ በርካታ ሮኬቶችን ወደ እስራኤል ግዛት ያስወነጨፈ ሲሆን በሰሜናዊቷ የእስራኤል ከተማ ናሃሪያ የተወሰኑ ሰዎች መቁሰላቸው ተነግሯል ቢያንስ 3 ሰዎች መቁሰላቸው በእስራኤል ሚዲያዎች ተዘግቧል በመጪው ቀናት የእስራኤልና የሊባኖስ ጠቅላይ ሚኒስትሮችና ፕሬዝዳንት ወደ አሜሪካ ይጓዛሉ ተብሎ ይጠበቃል የአሜሪካ መንግስት በእስራኤል መሪዎች ላይ በፈጠረው ተጽዕኖ የተኩስ አቁም ስምምነት ላይ የተደረሰ ሲሆን የእስራኤል ሰሜናዊ ከተሞች እርስ መስተዳድሮችና ከንቲቦች እና ከፍተኛ የፖለቲካ ፓርቲ አመራሮች ይሄን የተኩስ አቁም ስምምነት በጽኑ በጣም አምረው ኮንነውታልኝ የጠቅላይ ሚኒስትር ቤንያሚን ኔታንያሁን መንግስት ደካማ ሲሉም አውግዘዋል ማለት ነው ምክንያቱም በየጊዜው ሂዝቦላ ጦርነት ይከፍትብናል እኛ ሰላም የለንምና እንዴት ሂዝቦላን ሳናጠፋ ከሂዝቦላ ጋር ዕውቅና ሰጠን እንዴት ድርድር ውስጥ እንቀመጣለን ብለዋል ማለት ነው ስለዚህ በጣም ከፍተኛ የሆነ ውግዘት ነው ያለ የእስራኤል ካቢኔ ውሳኔውን አላጸደቀውም የእስራኤሉ ጠቅላይ ሚኒስትር የ10 ቀን ፖዝ ወይም ደግሞ የታይም አውት ጊዜ ነው ብለውታል እሳቸው ካልሆነ በስተቀር ተመልሰን ወደ ጦርነት ምን ሄድባቸው በርካታ ነገሮች አሉ ጦርነት ማንገባበት መንገድ ሂዝቦላ በተባበሩት መንግስታት የጸጥታው ምክር ቤት በዩኔስኮ ማለት ነው ነበረው ስምምነት በሬዞሉሽን 1701 መሰረት ሂዝቦላ ትጥቁን ፈቶ ከአገሪቱ በአጠቃላይ እንደ ታጣቂ ቡድን ራሱን ካላከሰመ በስተቀር ስምምነት አይኖርም ብለዋልኝ እንግዲህ ይሄን የማድረግ ደግሞ ኃላፊነት የሊባኖስ መንግስት ነው የተሰጠው የሊባኖስ መንግስት ባለፈው በተቀስኩላችሁ ነጥቦች መሰረት በሀገሪቱ ውስጥ የትኛውም ህገወጥ ታጣቂ እንዳይንቀሳቀስ እንዲያደርግ ህገወጥ ፋይናንሶችና የመሳሪያ ሽያጮችን የሌላ ሀገር መንግስት ጣልቃ ገብነትን እንደ ኢራን ያሉ ሀገራትን ጣልቃ ገብነት እንዲያስቆምና ሂዝቦላን ትጥቅ እንዲያስፈታ ትዕዛዝ ተቀብሎ ነበር ነገር ግን ያን ማድረግ አልቻለም ሁለት ስካፍንጫቸው የታጠቁ ኃይሎች ናቸው እንዲሁም የመንግስት ወታደሮች ከሂዝቦላ ያነሰ ትጥቅ ነው ያላቸው አቅም የላቸውም የሚል ነው እንግዲህ እስራኤል የምታመጣው ነገር ማለት ነው የምትከራከረበት ፖይንት ይሄን በተመለከተ ነው
ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ቤንያሚን ኔታንያሁንና ጆሴፍ ኦናን በቀጥታ ለማነጋገር ያደረጉት ጥረት ዛሬ አልተሳካም። የሆነበት ምክንያት ደግሞ የሊባኖሱ ፕሬዚዳንት እምቢ በማለታቸው ነው። እሳቸው ደግሞ ይህን ያሉበት ምክንያት ሂዝቦላዎችና ኢራን በተደጋጋሚ ከእስራኤል ጋር የተኩስ አቁም ካልሆነ በስተቀር የእውቅና ሀገሮቹ የዲፕሎማሲ ግንኙነት የምታደርግ ከሆነ እንገላሃለን የሚል ዛቻ እያሰሙባቸው እንደሆነ ነው የሚወጣው መረጃ የሚያመለክተው ማለት ነው። ስምምነት የተደረሰው እስራኤል ወታደራዊ ቅዷን ካሳካች በኋላ ሲሆን ከ8 እስከ 14 ኪሎ ሜትር ድረስ የሊባኖስን ግዛት እስራኤል ተቆጣጠራለች። ባለፈው ሳምንት 80% የሚሆነውን የሂዝቦላ መሳሪያ ሙሉ በሙሉ አውድማለች። ከፍተኛ አመራሮችንና በሺዎች የሚቆጠሩ የሂዝቦላ አመራሮች ተገድለዋል። ያም ደግሞ ሐሰን ናስራላህን ያጠቃላል። ቡድኑ የመገናኛ ሬዲዮና ዋኪ ቶኪ ቡድኑ የመገናኛ ሬዲዮና ዋኪ ቶኪ የለውም፣ ወድሞበታል። ስለዚህ መገናኘት አይችልም ማለት ነው። በርካታ ዋሻዎች ወድመውበታል። የሚሳኤል ፋብሪካውና 80% የሚሆነው ተተኳሹ ወድሟል። በርካታ የሚሳኤል ማስወንጨፊያዎችም ወድመዋል። የሂዝቦላ ወታደራዊ ካምፖች ሙሉ በሙሉ በእስራኤል አየር ድብደባ መደምሰሳቸው ተነግሯል። በኢራን ጦርነት ምክንያት ቡድኑ ከፍተኛ የሆነ የኢኮኖሚ ቀውስ ወድቋል። ምክንያቱም ፋይናንስ የምታደርገው ገንዘብ የምትሰጠው፣ የምታስታጥቀው፣ የምታበላው፣ የምታሰለጥነው ተተኳሽ ቁሳቁሶችን የምታቀርብለት ኢራን ነበረች። ኢራን አሁን ለነሱ ለዚህ ለአጋሮቿ መስጠት ቀርቶ ለራሷም ራሱ በጣም ችግር ውስጥ ላይ ነው የምትገኘውና በዚህ ምክንያት ሂዝቦላ በከፍተኛ ሁኔታ ተጽዕኖ እንደደረሰበትና ኢኮኖሚ ውድቀት እንደገጠመው እየተነገረ ነው ያለ። ከዚህም በተጨማሪ ወደ 1 ሚሊዮን የሚደርስ የደቡብ ሊባኖስ ህዝብ ተፈናቅሏል። ቤታቸውም ወድሟል። በነገራችን ላይ በደቡብ ሊባኖስ የሚኖሩት ክርስቲያኖቹ ወደ ሰሜን ነው የሚኖሩት፣ ሰሜን ሊባኖን። ወደ ደቡብ ሊባኖስ የሚኖሩት እነዚህ ዳሃያ ምናምን የሚባሉት አካባቢዎች በሙሉ የሺዓ እምነት ተከታይ ያላቸው ሙስሊሞች ናቸው። ስለዚህ ሂዝቦላ ጋር በጣም ነው የሚተባበሩት። ቤታቸው ውስጥ መሳሪያ ይገኛል። ሚሳኤሎችን ሰርተው እዛ ነው የሚያስቀምጡትና እስራኤል ከ1 ሚሊዮን በላይ የሚጠጉ ዜጎችን ከቦታው ለቀው እንዲሄዱ በማፈናቀል አካባቢውን እንዳለ የማውደም ስራ ሰርታለች። ያም ደግሞ ምንድነው መሳሪያ እዛ ደቅነው ወደ እስራኤል በአብዛኛው ሮኬት የሚተኩሱ የነበረ ከህዝቡ መካከል ሆነው በተለይ በግለሰቦች ቤት፣ በመስጊዶች፣ በትምህርት ቤቶች ወዘተ በመዋለ ህፃናት፣ በሆስፒታሎች ነው ሂዝቦላን እንደ ሐማስ አይነት አሸባሪ ድርጅቶች መሳሪያቸውን የሚያስቀምጡትና እዛ ያስቀመጡትን መሳሪያ ማለት ነው የመደምሰስ ስራ ተካሂደዋል። በርካታ ቤቶች ወድመዋል። ይህ በእንዲህ እንዳለ በደቡብ ሊባኖስ ዳሃያ አካባቢ የሚኖሩ ታጣቂዎች የተኩስ አቁም ስምምነቱን አስመልክቶ ለደስታ መግለጫ የተኩስ በርካታ ጥይቶችን አያሌ ጥይቶችን ማለት ነው ዛሬ በመተኮሳቸው ይሄም ደግሞ ተባርቆ አያሌ ሰዎችን ማቁሰሉ ተነግሯል። በተለይ በከተማ አካባቢ ጥይት ሲተኩሱ የነበሩ ከተሰበሰቡ መካከል ሆነው ሙሉ አውቶማቲክ አድርገው ጥይታቸውን በሚተኩሱበት ጊዜ በርካታ ሰዎች መቁሰላቸው ተነግሯል ማለት ነው። የሊባኖስ መንግስት ተኩስ አቁሙን እስራኤል መድፎችን በመተኮስ ጥሰዋለች ሲል ከሷል። በሊባኖስ የሚገኘው የእስራኤል የሰሜን እዝ ከቤት ንብረታቸው የተፈናቀሉ ሰዎች ወደ ቤታቸው እንዳይመለሱ በጥብቅ አዟል ማለት ነው። እንግዲህ ከ1 ሚሊዮን በላይ ሰዎች ተፈናቅለዋል። እነሱ ወደ ቤታቸው ለመመለስ የተኩስ አቁሙን ስምምነት ምክንያት አድርገው ወደ ቤታቸው ለመመለስ ሲተሙ ታይተዋል። እስራኤል በፍጹም አይታሰብም፣ ድርድር ሳይሆን የተኩስ አቁም ነው ያደረግነው፣ ስለዚህ ገና ያልመታነው ወታደራዊ ኢላማ ስላለን ይሄን ምናወድምነን እንዳትመለሱ ስትል መከራለች ማለት ነው። የሊባኖስ መንግስት ተኩስ አቁሙን እስራኤል መድፎችን በመተኮስ ጥሰዋለች ሲል ከሷልኝ እንዳልኳችሁ። ነገር ግን እስራኤል የምትለው ምንድነው በርካታ ሮኬቶች ወደ ቦታው ኢፌክት ካደረገ በኋላ ይሄ ስምምነታቸው ተኩስ አቁም ስምምነቱ ወደ ተግባር ከተቀየረ በኋላ ጥሰቶች አሉ ነው የምትለው። በዚህ ምክንያት የመድፍ ድብደባ አድርጋለች ማለት ነው። አሁንም ከሊታኒያ ሪቨር ወደ ደቡብ የሚመጣ ኃይል ካለ እስራኤል ጥቃት ከመፈጸም ወደ ኋላ አትልም። ስለዚህ ይሄ ድርድር የሚጠቅመው ለፍልስጤሞች ነው። በሌላ በኩል
እንግዲህ ዛሬ ማምሻውን የተደረገውን ስምምነት ጀርመን የአውሮፓ ህብረት የተባበሩት መንግስታት እና አሜሪካ ኢቭን ኢራን ሳትቀር አድንቃለች እንኳንም ስምምነት ላይ ተደረሰ የሚል መግለጫ አውጥተዋልኝ የኢራኑ መሐመድ የኢራኑ አፈ ጉባኤ መሐመድ ባግሃር ጋሊባፍ ማምሻውን ዛሬ በሰጠው መግለጫ ይሄን እስራኤልን አስገድደን የተኩስ አቁም ያደረግናት እኛንን ብሏልኝ እንግዲህ እንዴት አድርገው እንዳስገድዷት አላቅም እስራኤል ምናልባት ይሄን ግፊት ያደረገችባት ሀገር ወዳጅ ሀገር ስለሆነች አሜሪካ ነች ይሄ ደግሞ ይቀጥላል ብዬ አላስብም በሂዝቦላና በእስራኤል መካከል የሚደረገው ተኩስ አቁም ሂዝቦላ ሙሉ በሙሉ እስካልተወገደ ድረስ እስራኤል እና እስራኤላውያን አርፈው የሚቀመጡ አይደለም ለምን ይሄን ጦርነት እስራኤል ፈልጋ ሳይሆን ተገዳ የገባችበት ጦርነት ነው አንደኛ ሐማስ በኦክቶበር በ2023 ማለት ነው ኦክቶበር 7 ያኔ ጦርነት ከፍቶ ያኔ ያህል ዜጎችን ከጨረሰ በኋላ የበርካታ አሸባሪ ድርጅቶች ለምሳሌ እንደ ሁቲ እንደነ ሂዝቦላ አይነቶች ተቀላቅለናል ነው ያሉ እስራኤል አንድ ጥይት አልተኮሰችም ነበር እስከዛን ቀን ድረስ ሂዝቦላና እስራኤል በሰላም እየኖሩ ነው የነበር ከዛ በእስራኤል ላይ ጥቃት ከፈጸመ በኋላና ይሄ አክሰስ ኦፍ ሬዚስተንስ የሚባለው ግሩፕ ማለት ነው በእስራኤል ላይ ጥቃት ከፈጸመ በኋላ ነው ይሄ ጦርነት የተቀሰቀሰው ስለዚህ በየጊዜው እስራኤል ከሊባኖስ ሂዝቦላ ጋር የምትዋጋበት መንገድ ስለሌለ ቦታውን ሙሉ በሙሉ ተቆጣጥራ በተለይ ይሄ ተራራማውን ቦታና ለታንክ ምናምን አስቸጋሪ የሆነውን ቦታ ሙሉ በሙሉ ከተቆጣጠረች በኋላ ሌላውን ከሊታኒያ ሪቨር ወይም ሊታኒያ ወንዝ በኋላ ያለውን ልትተው ትችላለች እየተባለ ነው እስከ 30 ኪሎ ሜትር ጠልቆ የመግባት እቅድ አላት ማለት ነውና እነም ቦታ ከዚህ በፊትም ለ22 ዓመት ተቆጣጥራው ነበር አሁንም በድጋሜ ተቆጣጥራ የመቆየት ፍላጎት አላት ለጸጥታና ለደህንነቷ ሲባል ማለት ነው በሌላ በኩል ሐማስ ትጥቅ ለመፍታት የተስማማበትን ሰነድ አልቀበልም አለ የሰላም ቦርዱ ውሳኔ ለአንድ ወገን ያደላ ስለሆነ አልቀበለውም ሲል ዛሬ አስታውቋል በድጋሜ እስራኤል ከግዛቴ ለቃ ትውጣ ሲቪሊያን መንግስቱ ውስጥ ለግባ ትጥቄን ለፍልስጤም አስተዳደር ላስረክብ ወዘተ የሚሉ የመደራደሪያ ሌላ ነጥቦችን ስላመጣ ምናልባት የእስራኤል መከላከያ ሰራዊት እንደገና ተመልሶ ወደ ጋዛ በመግባት ጦርነት ሊከፍት እንደሚችል ተገልጿል ምክንያቱም ስምምነቱ የነበረው በእነዚህ ነጥቦች ነው ፌዝ 1 ፌዝ 2 እና ፌዝ 3 ተብሎ የተከፈለ ነበር በፌዝ 1 ሐማስ በሙሉ ማለት ነው የእስራኤል ታጋቾችን በህይወት ያሉና ያሉትን በሙሉ ከእስራኤል ጋር በድርድር ይለቃል ከዛ በኋላ ደግሞ በፌዝ 2 ዲስአርምመንት ነው ሐማስ የታጠቀውን መሳሪያ ይፈታል ያንንም ደግሞ ለሶስተኛ ወገን ያስረክባል ነገር ግን ለፍልስጤም ማስተዳደር አይሆንም ማለት ነው ስለዚህ ሐማስ በዚህ በኩል አልስማማም ስላለ አሁን ጦርነቱ ተመልሶ የመምጣት ሁኔታ ይታያል ማለት ነው በርካታ የተኩስ አቁም ጥሰቶችንም ሐማስ ሰሞኑን በእስራኤል ወታደሮች ላይ ትንኮሳ በመፈጸም ሲያፈርሰው ቆይቷልኝ ስለዚህ ይሄም አደጋ ላይ ነው አሜሪካና እስራኤል በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁ ነን አሉ አሜሪካና እስራኤል እንዳሉት ከሆነ በመጪው ሮብ የ2 ዊክስ ወይ 2 ሳምንቱ ስምምነት በሚያበቃበት ጊዜ ኢራን በተሰጣበት ተደጋጋሚ ነው የተሰጣትን የጊዜ ገደብ ካልተጠቀመችበትና አንዳች አሳሪ ውል ከአሜሪካና ከእስራኤል ጋር ካልደረሰች በስተቀር የአሜሪካና የእስራኤል ልዩ ኃይሎችና ወታደሮች ሚሳኤሎች በአጠቃላይ ማለት ነው ይሄ ጊዜ የሰጣቸው በጣም ጥሩ ነው ለእስራኤልና ለአሜሪካ መጀመሪያ በነገራችን ላይ ኢራን የተኩስ አቁም ስምምነት አልፈልግም ጊዜው የተኩስ አቁም ስምምነት ዘላቂ ስምምነት ነው የምፈልግ ምናምን ስትል ነበርችና ያነ አልተሳካላትም እንግዲህ ተሸንፋለች ማለት ነው በዛ በኩል ያን መቀበሏ ራሱ ያስቀመጠችውን ቀይ መስመሯን ጥሳ መቀበሏ ያው ተሸናፊ ያደርጋታል በሌላ በኩል ደግሞ አሁን ያለው ነገሮች ሁሉ እየተካረሩ ሂደዋልኝ በርካታ የአሜሪካ መርከቦች 6000 ወታደሮችን ትናንት ወደ መካከለኛው ምስራቅ ተጨማሪ ወታደሮችን እና የጆርጅ ደብሊው ቡሽ ኤስኤስአር የአሜሪካ ማለት ነው
መርከብ ተሸካሚ ማነው አውሮፕላን ተሸካሚ መርከብ ተጨማሪ ወደ ቦታው አቅንቷል። በርካታ መሳሪያዎቹም ወደ እስራኤልና ወደ ወዳጅ ሀገሮች ተጓጉዘው አብቅተዋል። ጦርነቱ ልክ እንዳቆመ ዛሬ እንጨርሳታለን ሲሉ ነው የአሜሪካው የመከላከያ ሚኒስትር ፒተር ሄግሴት ያስታወቁት። እሳቸው እንዳሉት ከሆነ አሜሪካ ከመቼውም ጊዜ በላይ ተጠናክራ ትገኛለች። ኢራን ራሷን መልሳ ማስታጠቅ አንችልም፣ እኛ ግን ራሳችን መልሰን ሪፋርቢሽድ ማድረግ እንችላለን። ኢራኖቹ ግን የላቸውም ይሄ አቅም፣ ምክንያቱም ስልጣኔያቸው ወደ ኋላ ቀርቷል፣ እናሸንፋቸዋለን ብለዋልኝ። እንግዲህ ዶናልድ ትራምፕም ከዚህ በኋላ ይሄንን ድርድር ማራዘም አያስፈልግም ብለዋል። መልካም ቀን ወዳጆች።